እግዚአብሔር ይመስገን ከዚህ ጋር ተያይዞ እስቲ አሁን ደግሞ ትንሽ ወደሚያከራክር ግን መጽሐፍ ቅዱስ ደግሞ በግልጽ ያስቀመጠው ነገር ነጥብ ስላለ ወደዛ እንሂድ በብዙ አማኞች ልብ ውስጥ ያለ ጥያቄ ይመስለኛል ይሄንን ቴሌቪዥን የሚከታተሉ ሰዎችም ብዙዎቻቸው እንደዚህ አይነት ጥያቄዎችን ያነሳሉ ብዬ ተስፋ አደርጋለሁ ስለ ድነት ዋስትና ስለ ኢተርናል ሴኩሪቲ መጽሐፍ ቅዱሳችን ምንድነው የሚያስተምረው እንደምታስታውሱት መግቢያችን ላይ ያልነው ሁላችንም የተስማማነው ቃሉ ምንድነው የሚለው የእግዚአብሔር ቃል ምንድነው የሚለው ላይ ነው ያተኮርነው ሌሎች በጣም ብዙ የሥነ መለኮት ቋንቋዎችን መጽሐፍቶችን ምኖችን ብዙ አልጠቀስንም ይሄ በቂ ስለሆነ የእግዚአብሔር ቃል ማለት ነውና ስለ ድነት ዋስትና ስለ ኢተርናል ሴኩሪቲ መጽሐፍ ቅዱስ ምንድነው የሚያስተምረው እስቲ እነን ፓስተር አንተ ዮኒ ይሄን ስለጠየቀኝ አመሰግናለሁ ይሄን ጥያቄ ቀኑን ሙሉ ብትጠይቀኝ እየተናገርኩ ይውላለሁ አሁን ይሄ ጥያቄ እንደውም በዚህ ወቅት ራሱ አየር ላይ የሆነ ነገር ተለቆ እና ህዝብ ተወዛግቧል ማህበራዊ ሚዲያውን ይዞታል እና ያም ተደውሎ ተጠይቀን እናውቃለን እኔ ከብዙ ቦታ ተደውሎ ጠይቀዋል እሺ እኔ አሁን እንዲህ ቢሉኮ እንዲህ ብለን እኮ መጠየቅ ማለት ነው አንተ ደህንነቲ እግዚአብሔር አዳነ የራስ መንገድ ብቃት የለም ያዳነ እግዚአብሔር ነው ከዛ ድነቲ ይጠፋል ወይ ቢይብል አሁን እኮ ማለት አሁን ልትመልስልኝ ብቻ ሳይሆን መልሲ ምንድነው ምንድነው እኔ ሪሊ የዳንኩበትን መዳን ሚቀማኝ የሚወስድብኝ ነገር ምንድነው ማን ነው የሚለው ነው አይደለም መጠየቅ ያለብን እንደው ድነት ይጠፋል አይጠፋም ወሚለው ድምዳሜ ከመድረሳችን በፊት መጽሐፉ ይንገራል እስቲ ዮሐንስ ወንጌል ሄዱ ዮሐንስ ወንጌል እና ለዚህ ከሌሎችም መጽሐፍት ይልቅ ዮሐንስ ይሄን ጉዳይ በጣም የገለጸው የዮሐንስ ወንጌል ደግሞ የድነት ወንጌል ይባላል የድነት መጽሐፍ ነው ሰው እንዴት እንደምድን የምናገር በምን እንደምድን የምናገር ነው ለምሳሌ ምዕራፍ 3 ቁጥር ገና 14 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ይለና ሙላይስ እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል ኢቲክስ ብቻውን ይሄ ጥያቄ አይመልስም ከዛ አንድ ጄኑዊንሊ ያመነ አማኝ በክርስቶስ ያምን የዘላለም ሕይወት እንዲያገኝ ነው እንጂ ምን እንዳይሆን ነው እንዳይጠፋ ይሄው ዮሐንስ ነው እኮ የጻፈው እንዳይጠፋ የሰው ልጅ ይሰቀል ይገባዋል ስለዚህ አሁን ካንቱ አይደለም ማለት ነው የሰው ልጅ የተሰቀለው ኢየሱስ ክርስቶስ የተሰቀለው እኛ ምን እንድንሆን ነው የዘላለም ሕይወት እንድናገኝ እንጂ ምን እንዳንሆን እንዳንጠፋ ኦኬ እንዳንጠፋ ነው እዛው ቁጥር 16 በድጋሚ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ምን እንዳይጠፋ እግዚአብሔር አንድያ ልጁን አሁንም ምን የሚል ቃል አለ እንዳይጠፋ አይደለም ፔሪሽ እንዳደርግ ማለት እና ከዛ እንራመድ በዚህ መሐለ ብዙ አለ ምዕራፍ 5 ላይ ምዕራፍ 4 ላይ ምዕራፍ 3 ላይ የኒቆዲሞስ ታሪክ አለ ምዕራፍ 4 ላይ የሰምራዊቷ ሴት አለ ምዕራፍ 6 ላይ ጌታ ኢየሱስ 2 ዓሣ 5 እንጀራ የመገበበት ያ ድንቅ ታሪክ አለ እና እያለ ቀጥልና በዛ ምዕራፍ 6 ላይ ቁጥር 37 እንዲህ ይላል ለምን አይጠፋም ካልን ማለት ቁጥር 37 እስቲ ምን ይላል ምዕራፍ 6 ቁጥር 37 እኔ ላንብበው በጌታ ስም አነባለሁ አብ የሚሰጠኝ ሁሉ ወደኔ ይመጣል ወደ እኔም የሚመጣውን ከቶ ወደ ውጪ ያላወጣው ይሄው አሁን ይሄን የሚናገረው ማለት ኢየሱስ ነው አብ ተሳትፏል ማለት ነው አብ የሚሰጠኝ ሁሉ ምን ይላል ወደኔ ምን ይመጣል ይሄ ንግግር ታውቃለሽ ናሬቲቭ ስቴት ኦፍ ፋክት ነው በቃ ይመጣል ላይመጣ አይችልም ይመጣል ማለት እሺ ከዛስ
ወደኔም የሚመጣው ነው ከቶ ወደ ውጪ አላወጣው ይሄ ቋንቋ ከቶ ነው የሚለው እኮ ይሄ ከቶ ወደ ውጭ ምን አላረግም ብሎ አላወጣም ነው ቁጥር 39 እንደገና አንብብ ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው የላከኝ የአብ ፈቃድ ምንድነው እኔ አብ የሰጠኝ ወደ ውጭ እንዳላጠፋ ይሄ የእግዚአብሔር ፈቃድ ነው የአብ ፈቃድ ነው እሱስ በጣም ቪቪድ ቋንቋ እኮ ነው ከሰጠኝም ሁሉ ነው የሚለው ቁጥር 37 አብ ይሰጠኛል ነው ስለዚህ አብ ከሰጠኝ ከነዛ ወደ እኔ ከመጡት ዮሐንስ 16 ደግሞ ካመኑት ሁሉ ማለት ነው ወደ ውጭ በቃ አላወጣም ይላል it's just amazing እግዚአብሔር ይመስገን ቁጥር 44 አንብብ እሺ ቁጥር 44 የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም እኔም በመጨረሻው ቀን አስነሳዋለሁ አየ አብ ይሰጠኛል አለ ከሰጠኝ አይጠፋም ማለት አሁንም አረጋገጠ አይደለ አብ ከሰጠኝ የላከኝ አብ ከሳበው በቀር ደግሞ ወደ እኔ ሊመጣ የሚችል የለም ማለት ወደ እኔ የመጣውን ደግሞ እኔ መጨረሻው ላይ ምን አደርጋለሁ አስነሳዋለሁ እሺ 65ስ ቁጥር 65 ደግሞ ስለዚህ አልኋችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም ማለትና ቁጥር 7 ተመልከቱ 7 ኢየሱስም እኔ እናንተን 12ታችሁን የመረጥኋችሁ አይደለምን ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው የመረጥኳችሁ I chose you አይደለ የመረጥኳችሁ እኔ ይላል ከዛ ምንቴ ከፍታል ምዕራፍ 10 ለምሳሌ ቀድሞ ይደርሰ ማናችሁም ልታነቡ ይችላል ምዕራፍ 10 ቁጥር 28 ላይ 28 ቁጥር 28 እና 29ን አንብብ 3 ጊዜ ነው የሚናገረው እኔም የዘላለም ሕይወት ሰጣቸዋለሁ ለዘላለምም አይጠፉም ከእጄም ማንንም አይነጥቃቸው የሰጠኝ አባቴ ከሁሉ ይበልጣል ከአባቴም እጅ ሊነጥቃቸው ማንንም አይችልም ይሄ ቋንቋ ግልጽ አይደለም ወገኖች ይኸውላችሁ ምን ይላል እኔ የከበብኩት ለዘላለም አይጠፉም እሺ ማንንም ምንም ጋር መጣለን ማንንም አይነጥቃቸው እሺ ሊነጥቃቸው የሚችል አሁንም ማንንም የለም ይላል ሌሎች ብዙ ጥቅሶችን ማንሳት ይችላልን የዮሐንስን እዛ ጋር እናበቃለን ለምሳሌ ማቴዎስ 11:14 ላይ አንዱ እንዲጠፋ ፈቃድ አይደለም ይላል አንዱ ከሰጠኝ እንዲጠፋ እና ሉቃስ 9:56 ላይ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ይላል ዮሐንስ 17:12 ላይ ማንንም አልጠፋም ይላል 18 ዮሐንስ 9 ላይ አንዱን እንኳን እንዳላጠፋ ይላል እና ይልና ይሄ ወንጌል ነው ደብዳቤዎች ይናገራሉ ትናንት I think ምንቴ ካን አብረን እዛ ስናወራ የጠቀስከው ቴክስት በጣም ማታ ደጋግሜ እያየሁት ነበር አንደኛ ቆሮንቶስ ምዕራፍ 8 ላይ ለምን እንደማንጠፋ የጠየቀው ጥያቄ ማለት 8 እና 9 አንደኛ ቆሮንቶስ ምንድነው የሚለው እርሱም ይላል ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናቸዋል ይሄው እስከ ፍጻሜ ድረስ ምን ያረጋቸዋል ያጸናቸዋል ምዕራፍ 1 ከዛ ቁጥር 9ስ ያጸናቸዋልና እንደውም አንተ ትኩረት ያረከው በዚህ ላይ ነው ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር ምንድነው የታመነ ነው ድነትን የሰጠን አምላክ እግዚአብሔር የታመነ ነው ከዛ እስከ መቼ ነው እስከ የት ያደርሳል ነው የሚለው እስከ ፍጻሜ ነው ምን ያረጋል ያደርሰናል ለማለት ነው ስለዚህ በዚህ ምክንያት ምን ያረጋል ማለት ነው ድነታችን ምን አይጠፋም ምን እንላለን ማለት ነው ፕሮሚስ ተስፋ እንዳይጣንድ በጄኑንሊ ያመነ አማን እንዳይጠፋ አብ ምን አርጓል ፕሮሚስ ወልድ ምን ፕሮሚስ ገብቷል ተስፋ ገብቷል
ያዳናቸውን ሰዎች የዳኑትን ሰዎች የጠራቸውን ሰዎች ታዲያ በውሸት አይደለም አስመሳይ አይደለም በእውነት እውነት የሚለውን ቃል አይ ቲንክ በፈረንጅኛው ስንናገር ነው የሚጣፍጠው genuinely ከልቡ በትክክል ልደትን ያገኘ ሰው እንደማይጠፋ አብ እዚህ ወልድ ምን ሆነ ቃል ገብቷል የሆነ ሁለተኛ ደግሞ እግዚአብሔር እንዳንጠፋ ድነታችን በሶስት ተገመደ ምን ማለት ነው በአብ በወልድ እና በመንፈስ ቅዱስ እንዴት ነው የምናውቀው ይሄ የተገመደ ነው የሚለው ቋንቋ ተውሼ ነው ለምሳሌ ኤፌሶን 1 ላይ ከቁጥር 3 እስከ 14 ላይ አብም ተሳትፏል ወልድም ተሳትፏል መንፈስ ቅዱስም ተሳትፏል በክርስቶስ በሰማይ ስፍራ ቁጥር 3 ነው ማነበው ኤፌሶን 1 ቁጥር 3 ሚማናን በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይልና ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አደረገ መረጠን ማን አብ ከዛ በበጎ ፈቃዱ በማበጎ ፈቃድ በአብ በጎ ፈቃድ ወደደ ይልና በኢየሱስ ክርስቶስ ስራ ለእርሱ ልጆች እንሆን አስቀድሞ ወሰነ ማን አብ ቁጥር 6 ላይ በውድ ልጁ ይላል ማንን ያለ ነው አብን በውድ ልጁም እንዲያው ሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ማን ያደረገው አብ 7 ላይ በውድ ልጁ ይላል አሁን የአብ ማለት አብን ነው እንደዚህ ያለ ከቁጥር 7 መሃል ጀምሮ ደግሞ በደሙ የተደረገ ቤዛነታችንን ይላል ወልድ ኢየሱስ አይደለም ይያለ ይቀጥላል ከዛ ቁጥር 11 እንደ ፈቃዱ ምክር አብ ሁሉን የሚሰራ እንደርሱ ሐሳብ አብ አስቀድመን የተወሰንን በማን በወልድ በክርስቶስ ደግሞ ርስትን ተቀበል ይላል ከዛ ደግሞ ቁጥር 12 ያውም በክርስቶስ አስቀድመን ወልድ ቁጥር 13 እናንተም ደግሞ የእውነትን ቃል ያውም የመዳናችሁ ወንጌል ሰምታችሁ ደግሞ በክርስቶስ በወልድ ከዛ ሶስተኛው ማለት ነው በተስፋው መንፈስ በመንፈስ ቅዱስ ምን ሆናችሁ ታተማችሁ አይታችኋል አሁን አንድ የሰነ መለኮት ሰው ምን ይላል አብ ድነትን አዘጋጀ ወልድ ድነትን ፈጸመ መንፈስ ቅዱስ ድነትን ተግባራዊ ያደረገ ልክ አንድ መዝገብ ቤት ላይ የሆነ መዝገብ ላንተ ልሰጥ ሐላፊው የሰው ደብዳቤ ምን ያደርጋል መዝገብ ቤት ያለው ሰው ማተም ይመታና ማተም መጥቶ ይሄ ዶክመንት በቃ ያንተ የቤት ካርታ ሊሆን ይችላል ምን ይሄንን ጳውሎስ ከገበያና ከማዘጋጃ ነው ይሄን ቃል የተዋሰው ማተም ኦቶሪቲ ሴኩሪቲ የሆነ ንብረት ካለ ምን በቃ ሴኩሪቲ መሆን አለበት አይደል ሴኩሪቲ ነው ተመልከቱ አብ እቅድን በማዘጋጀት ድነታችን ላይ ተሳተፈ ወልድ ያንን ድነት ደግሞ ይዞ መጣና በመስቀል ላይ ሞቶ ከዘፍጥረት 3:1 ጀምሮ ገና ለወደፊት አምኖ ለሚመጡ ሁሉ ድነት ምን አደረገ ፊኒሽ ብሎ ነው ተፈጸመ በመሞት ፈጸመ መንፈስ ቅዱስ ደግሞ ይሄንን በወንጌል የተቀበልነው እውነት ዮሐንስ 3 መሰረት በቃሉና በመንፈስ ያለው በዳግም ልደት ይሰጠንና ከዛ ደግሞ እንዳንጠፋ የማንም ንብረት እንዳንሆን ምን አደረገ መንፈስ ቅዱስ አተመ therefore ከዚህ ማህተም ምዕራፍ 1 ቆሮንቶስ ምዕራፍ 6 ቁጥር 20 ስታነቡ በዋጋ ተገዝታችኋልና አይደለም እንኳን የሌላ የራሳችሁ አይደላችሁም አተመን ማለት ነው አይታችኋል ስለዚህ ሁለተኛው ሐሳብ ራሱ ምንድነው አብና ወልድ ፕሮሚስ አጠፉም ብሎ ፕሮሚስ ማድረግ ብቻ ሳይሆን ራሱ ድነቱ የተገመደው በአብ በወልድና በመንፈስ ቅዱስ ነው ከዚህ ከኃይለኛው እግዚአብሔር ፈልቅቆ የሚወስድ ማነው ነው ምንድነው ማን ነው በመጨረሻም በሌሎች የመጽሐፍ ቅዱስ ክፍሎች ደግሞ እንደዚሁ እግዚአብሔር የቅዱሳን ድነት እንደማይጠፋ መጽሐፉ ይናገራል ለምሳሌ እሱን ፈጠን ብለን እንናገርና ወደ ሌላኛው ጥያቄ ትወስደናል አይ ቲንክ ወደ መጨረሻ እየሄድን ነው ዮሐንስ ለምሳሌ 17 ላይ ዮሐንስ 17 ቁጥር 12 ላይ እንዲህ ይላል ከነርሱ ጋር በዓለም ሳለው ይልና የሰጠኸኝን በስምህ ይላል it's just amazing
የሰጠኸኝን በስምህ እጠብቃቸው ነበር። ከዛስ ጠበቅኋቸውም መጽሐፍም እንድፈጸም ከጥፋት ልጅ በቀር ከነርሱ ማንም አልጠፋም ይላል። አንደኛ ተሰሎንቄ 5:23 ያለ ነውርና ያለ ነቀፋ እንድንሆን ከዛ እንዴት በመጨረሻው ተጠብቀን ነውር የሌለን ሆነን ተጠብቀን ማለት ነው ተጠብቀን እንደምንኖር ይነግረናል። ከዛ የሰላም አምላክ ራሱ ሁለንተናችሁን ይቀድስ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ምን ይሁኑ ይጠበቁ ይላል። ከዛ ምዕራፍ 3 በዚሁ መጽሐፍ ለሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 3 ላይ ነገር ግን የሚያጸናችሁ አይደል ይላል አይደል የሁላችንም መጽሐፍ ነገር ግን የሚያጸናችሁ እሺ ከክፉ የሚጠብቃችሁ ጌታ የታመነ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 እግዚአብሔር አብ የታመነ ነው። እዚህ ጌታ ኢየሱስ ክርስቶስ ምን የሆነ ነው? የታመነ ነው። ምን ሊያረግ ያለ ነቀፋ ያለ ነውር ጌታ በሚመጣበት ጊዜ በፊቱ እንድንቆም ይጠብቀናል ያደርሰናል ማለት ነው። ሁለተኛ ጢሞቴዎስ 1 ላይ 1:12 ላይ ደግሞ ምን ይላል? ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ ነገር ግን አላፍርበትም ያመኑትን አውቃለሁና የሰጠሁትንም አደራ እስከዚያ ቀን ድረስ እኔ አይልም ሊጠብቅ እንድችል ተረድቻለሁ። ሊጠብቅ እንደምችል ተረድቻለሁ። አንደኛ ጴጥሮስ ከዛ ሰጣለሁ ለአንተ ዮኒ አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 በጣም የሚገርመኝ ጥቅስ ነው። ቅርብ ጊዜ ነው ይሄን ጥቅስ በዚህ በድነት ጉዳይ ሳጠና ያገኘሁትና 1:5 ላይ ይናገራል። 3 4 እና 5 1 ላይ ነው የተያዘው ግን እናንብብ። ኢየሱስ ክርስቶስ ከሙታን በመነሳቱ ለያው ተስፋና ኃይልና ምን ይላል? ይሄው ለማይጠፋ አይጠፋም እድፈትም ለሌለበት ይሄው ሶስተኛ ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ምን ይሁን ይባረክ ካለ በኋላ ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። እግዚአብሔር ይመስገን። ምዕራፍ 1 ጴጥሮስ ላይ ምንድነው የጌታ ቃል ይላል? ምን ይላል? በእውነት ቃል ይላል ለዘላለም በሚኖር በእውነት ቃል። ቀደም ብሎ ግን ምን ይላል? ከሚጠፋ ዘር አይደለም የተወለድነው ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ምን ዘር ነውና ይልና ይሁዳ አንድ የመጨረሻ ጥቅስ ብቻ ይሁዳን እናንብብ። ዛ ይሁዳ ላይ ተጋደሉ ይላል ግን ተጋደሉ ይልና ይሄንን መጋደል ራሱ የሚጠብቅ እግዚአብሔር እንደሆነ ይነግረናል። ይሁዳ ቁጥር ስንት መሰላችሁ? 24 ተመልከቱ የሚለው ግልጽ ነው። በቃ ግልጽ ምን ይላል? ሳትሰናከሉ ይላል። ይሄው ሳትሰናከሉ ምን እንዲያረጋችሁ እንዲጠብቃችሁ ከዛ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለወደፊት ብሎ ምን ይላል? ለሚችለው ይሄ ቃል የመኪና ዲናሞ የተገለጸበት ነው። የግሪኩ ቃል ፓወር ነው ማለት ነው። አየህ መኪናን ሁሉ ነገር አሟልተ ያ ዲናሞ ከሌለ ይንቀሳቀሳል። ድነታችን እንዳይጠፋ በውስጣችን የተቀበልነው በዮሐንስ ወንጌል አብም እኔም ለእናንተ መተን እናድራለን አለ። ስለዚህ አብ በውስጣችን ይሄ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ያ ዲናሞ ያ ኃይለኛው ፓወር ዲቫይን ፓወር በጌታ ፊት ያለ ነቀፋ እንድንቆም ይጠብቀናል። ያንን መጠበቅ ደግሞ ምን ያደርጋል? ይችላል። ስለዚህ ማን ነው የሚነጥቀው? ምንድነው የሚነጥቀው? ዮሐንስ ላይ ማንም
ደግሞ በሌላ ስፍራ ምንም ከክርስቶስ ፍቅር ሊለየን እሱ ካገኘነው ህይወት ሊለየን አይችልም። ለምን ቀድሞውንስ አልቻልንማ። ቅድም ገና ከመጀመሪያ ያወራን ለመጣው እሱ ማያዝ ያስፈልጋል። እግዚአብሔር ነው እቅዱ። ዲቫይን ኢኒሺዬቲቭ ነው። ዲቫይን ኢኒሺዬቲቭ ከእግዚአብሔር ነው የመጣው። ያ ኢኒሺዬቲቭ ወደ ሰዎች በወንጌል አማካኝነት የመጣው ለሞቱ ሰዎች ነው። ምንም አቅም ለሌላቸው ወደ እግዚአብሔር መምጣት፣ እግዚአብሔርን ፈቃድ ማስተሰጥ፣ እግዚአብሔርን ከፍ ማድረግ ለማይችሉ ሰዎች ነው። ስለዚህ የሞተ ሰው ለድነቱ ቅድም አንተ እንዳልከው ምንም ካላዋጣ ለወደፊትም ለሚኖረው ህይወት ይሄን ያህል ለምንድን ነው ይሄን ያህል ያልኩት? ወደ ኢምፕሊኬሽኑ ስንመጣ ለምንድን ነው ኦኬ ከዳን እንዴት መኖር አለብን የሚለው ስላለ ነው እንጂ ያንንም ራሱ የሚያኖር የሚጠብቅ ወደ እጁ ያስገባ እግዚአብሔር ነው ነው የሆነ ጥያቄው ምንድነው መሰለህ? አሁን የሚያዳምጡ ሰዎች ጥያቄው በትክክል ድናቸዋል ወይ? የወንጌል ጥሪ ማለት ነው ትጠፋላችሁ ተብሎ እኮ መሰበክ ያለበት ለአንዳንዱ ሰዎች ነው ትጠፋላችሁ ብለህ የምትሰብከው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እዚህ ላይ ምናልባት የቤተክርስቲያናችንን አቋምን መግለጽ ይጠበቅብናል። የተወደዳችሁ ተመልካቾቻችን የኢትዮጵያ ቃለ ሕይወት ቤተክርስቲያን መተዳደሪያ ደንብ ላይ ስለ አንቀጽ 5 የኢትዮጵያ ቃለ ሕይወት ቤተክርስቲያን መሰረተ እምነት ይላል። አንቀጽ 5 የኢትዮጵያ ቃለ ሕይወት ቤተክርስቲያን መሰረተ እምነት ይላል የቤተክርስቲያናችን አቋም በዚህ ላይ። ስለዚህ 5.2.7 እንደዚህ ይላል። ሰው በመልካም ስራው ሳይሆን ከኃጢአቱ ንስሐ በመግባት በክርስቶስ ኢየሱስ ሞትና ትንሣኤ አምኖ ዳግመኛ በመወለድ የእግዚአብሔር ልጅ እንደሚሆንና በጸጋ ብቻ ድኖ እንደሚጸድቅ በመንፈስ ቅዱስ ኃይል የቅድስና ኑሮ ሊኖር እንደሚችል የዘላለም ሕይወት እንደሚኖረው እና እንደማይጠፋ ታምናለች ይላል። ስለዚህ የሚያሻማ ነገር የሚያደናግር ነገር የለም እና ስለዚህ ለዘላለም እንደማይጠፋ በመንፈስ ቅዱስ ዳግም ልደትን ያገኘ አማኝ የሆነ ከእጁ ሲኒ ስለወደቀ አይደለም አይጠፋም፣ ለዘላለም አይጠፋም። ይሄ መጽሐፍ ቅዱሳዊም እውነት ነው። እቺ ደግሞ በዚህ ምድር የተተከለችው የቤተክርስቲያናችንም እውነት ነው። የሆነ ከፈቀድክልኝ ለሚመናን ምንም ውዥንብር አያስፈልግም፣ መወናበድ አያስፈልግም። ይሄን እውነት በደንብ ማየት ነው፣ በዚህ እውነት መቆም ነው። ቤተክርስቲያናችንም በዚህ ጉዳይ የማያወላዳ የማያጠራጥር እና አቋም መጽሐፍ ቅዱሳዊ አቋም ያላት ቤተክርስቲያን ናት። ሚመናን ሳይረበሹ እግዚአብሔርን ለድነታቸው ለመዳናቸው እያመሰገኑ እግዚአብሔር ቀኝ እጆቻቸውን ይዞ እንደሚመራቸው በማመን መኖር አለባቸው ለማለት ነው። ይሄን ደግሜ ባነበው በጣም ደስ ይለኛል። የተወደዳችሁ ተመልካቾቻችን ሰው በመልካም ስራው ሳይሆን ከኃጢአቱ ንስሐ በመግባት በክርስቶስ ኢየሱስ ሞትና ትንሣኤ አምኖ ዳግመኛ በመወለድ የእግዚአብሔር ልጅ እንደሚሆን እና በጸጋ ብቻ ድኖ እንደሚጸድቅ በመንፈስ ቅዱስ ኃይል የቅድስና ኑሮ ሊኖር እንደሚችል የዘላለም ሕይወት እንደሚኖረው እና እንደማይጠፋ ታምናለች። እግዚአብሔር የተመሰገነ ይሁን። እንደው ሰፊ ነገር አወራን። መጽሐፍ ቅዱሳችንን ማስረጃ በማድረግ የዳነ ሰው አይጠፋም፣ ጄኒውንሊ የዳነ ሰው አይጠፋም። በእውነት የዳነ ሰው ወደ ክርስቶስ ኢየሱስ የተሳበ ሰው ከዛ አይባረርም ማለት አይጠፋም ማለት ምክንያቶችን ዘረዘርን። የዚህ የመዳን ዓላማ ምንድነው? እንደው ይሄንን ነገር ብናነሳ ጥሩ ይመስለኛል። ምናልባት ምንቴ የዳነ ሰው ሊጠፋ እንደማይችል ኦልሞስት ደምድመናልና ከቃሉ እሱ ላይ የምጨምረው ነገር ይኖርሃል? አዎ ጥቂት ነገሮች ይኖራሉ።
ያው ሰፊ ሐሳብ ነው አንዱ ማስበው የመጋቢ ሲል እንደነበረው የእግዚአብሔር ዘላለማዊ ምርጫና ዕቅድ ውድቅ ሊሆን ፌል ሊያደርግ የሚችል ያለ መሆኑ እውነታ ነው እግዚአብሔር ያቀደው ዕቅድ ውድቅ ሊሆን አይችልም የሰው ዕቅድ አለ መሆኑ ድነትን እርግጠኛ እንዲሆን ያደርገዋል እና ደግሞ ይሄ ነገር የተደነገገው ዓለም ሳይፈጠር በፊት የሰው ዘር እንኳን ሳይሆን በፊት እግዚአብሔር የደነገገው ጉዳይ ስለሆነ በዚህ ምክንያት እርግጠኛ እንድንሆን ማሰብ አለብን ብዬ አስባለሁ ሮሜ 8:30 እኮ የሚለው አስቀድሞ የወሰናቸውን አይደል ጠራቸው የጠራቸው ምን አላቸው አጸደቃቸው ያጸደቃቸውን አከበራቸው ይላል ይሄ ሰንሰለታማ ትስስር አይነት ነገር አይመስልም ሊበጠስ የማይችል ነው አንደኛ የሆነ እገሌ አይደለም ይሄንን አድራጊው ማን ነው እግዚአብሔር በመሆኑ ምክንያት የጠራን እግዚአብሔር ዓለም ሳይፈጠር በፊት ከዛም በኋላ ያጸደቀን እግዚአብሔር ደግሞ ምን ይለናል ያከብረናል በመሃል አንዱን መበጠስ አይቻልም ጠርቶኝ ከዛን አጽድቆኝ ሳያከብረኝ በጠሰኝ ማለት አንችልም ማለት ይሄ አይበጠሴ ትስስር ልንለው እንችላለን በጭራሽ ሊበጠስ የማይችል የእግዚአብሔር ሰንሰለት ነው ሊበጠስ ይችላል አንዱን ከመሃል እንደፈለገ የምናወጣው ያለ መሆኑ ነታም አንዱ ማስረጃ ነው ፓስተርም እንዳለው በመንፈስ ቅዱስ የመታተማችን ለቤዛ ቀን የታተማችሁበት ይለናል በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው እኮ ይላል አይገርማችሁ ሁለተኛ ቆሮንቶስ 1:21 ላይ እኮ እኛንም እናንተንም በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው እኛ አይደለንም ማለት ነው እኔ ብዙ ጊዜ የጓደኛውን ሚስጥር መጠበቅ ለማይችል ሰው እግዚአብሔር ደህንነትን ጠብቅ ብሎ ይሰጣል ብያላስ እኛ የጓደኛችን ሚስጥር መጠበቅ ማንችል ያን ያህል ጎበዝ አይደለንም እንደው እግዚአብሔር አምኖ እኔ እዚህ ድረስ አምጥቻለሁ አንተ ብርቱ ሰውነት ተማመነብሃለሁ እቺ እንደምንም እስከመጨረሻው ያዛት ብሎ ለኔ አይሰጠኝም እኔ ያን ያህል ጎበዝ አይደለም ማንንም ሰው እንደዛ ጎበዝ አይደለም ስለዚህ በክርስቶስ ጸንተን እንድንቆም የሚያደርገን ራሱ እግዚአብሔር ነው እና የመንፈሱን ደግሞ ዋስተናም እንደሰጠን ይናገራል ቀብዳችን ነው ይሄ የርስታችን ምንወርሰው እግዚአብሔር ርስታችን ምንወርሰው እግዚአብሔር ርስታችንን እንደምንወርሰው እርግጠኛ እንድንሆን የተሰጠን ቀብድ ራሱ እግዚአብሔር ነው የሰው ስርዓት እኮ ቀብድ የሚሰጠን የነገሩን 1/10 ወይ 20/10 ምናምን ነገር 2/10 ሊሆን ይችላል ነገሩን ሙሉ አይደለም እግዚአብሔር ግን እኔን እንደምትወርሱ የእግዚአብሔር የሆኑትን እስኪዋጅ ድረስ እኮ ነው የሚለው አይደል ኤፌሶን 1:13 የእግዚአብሔር የሆኑትን እስኪዋጅ ድረስ እርሱ ለርስታችን ዋስተና የሚሆን መያዣ ነው ይላል እንደምንዋጅ እርግጠኛ ሆነው እግዚአብሔር በሆነ በመንፈስ ቅዱስ ስለታተመን ያነሰ ነገር ተሰጥቶን አይደለምና እርግጠኛ የምንሆንባቸውን የሚያስረዱ በጣም ብዙ የመጽሐፍ ቅዱስ መንባባቶች አሉ እግዚአብሔር ይመስገን ምናልባት ፓስተር እንደጨመር በዚሁ በደንብ ስለ ኢተርናል ሴኩሪቲ ስለ ድነት ዋስትና በደንብ ተነጋግረናል እንደው 1 2 3 4 ብለን እንድናስቀምጥ የማንጠፋበት ምክንያት በጣም የሚገርም ነው አሁን ምናልባት መጨረሻ ላይ የዚህ ሁሉ ተጠቅልለው አንዳንድ ሰዎች ደግሞ የሚጠይቁት ጥያቄ አለ ኦኬ እሺ ይሄ ቅድስና የሚባለው እግዚአብሔር መፍራት የሚባለው እሱ ነገር የት ነው እሱን ወደ መጨረሻ ላይ ድምዳሜ ጋር እንመጣለን ግን ይሄ የማንጠፋበት ምክንያት ቅድም አያይዘን እንነጋገራለን ሆልዶን ያደረገን ማለት ነው ይሄ በደንብ አድርጎ የያዘን ራሱ ጌታ የገባው ፕሮሚስ ከዛ ደግሞ አብ ወልድ መንፈስ ቅዱስ አንድ ላይ መሆናቸው ከዛ ለምሳሌ ምን ጨምረው ይሄ ጄኑዊን የሆነ ልደትን የሰጠን መንፈስ ቅዱስ አይደለም ከዛ ይሄ መንፈስ ቅዱስ በእኛ ውስጥ እንዳንጠፋ ደግሞ ምን ያደርጋል ይማልድልናል በአፊት ይማልድልናል አንድ በሉ ዕብራውያን 7 ላይ ደግሞ ሌላ ማን ይማልድልናል ራሱ ኢየሱስ ክርስቶስ አይደለም የዕብራውያን ምዕራፍ 7 ቁጥር 25 ጀምረን ስናነብ ኢየሱስ ክርስቶስ የእግዚአብሔር ልጅ ቅድም 2 ጢሞቴዎስ ላይ መካከለኛ አልከው 1 ጢሞቴዎስ 2 ላይ መካከለኛ አልከው እሱ መካከለኛ እኮ
አሁንም መካከለኛችን ነው። ያኔ ብቻ ነው መካከለኛ የሆነው አልተም ቀጣይ ፕሮግሬሲቭ ሬቮሉሽን ቀጣይ መገለጦች የሚነግሩን እስከ ዕብራውያን አሁንም በፊት ምን ያደርጋል ይማልድልናል። ዮሐንስም በአንደኛ ዮሐንስ መልእክቱ ላይ በፊት ምን አለ ጠበቃ አለን ዛሬም ስለኛ የሚሟገት አለን ማለት ነው። ሁለተኛው ደግሞ መንፈስ ቅዱስ ዮኒ ከኛ ጋር አለ። ዳግም ልደትን የሰጠን መንፈስ ቅዱስ ለዘላለም ላሄድ የት ነው ያለው? በእኛ ውስጥ ነው ያለው። ምን ያደርጋል? ኦኬ በእኛ ውስጥ ምን ያደርጋል? ኤፌሶን 4:31 ይመስለኛል ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታሳዝኑ። ይኸውልህ አብ ይማልዳል፣ መንፈስ ቅዱስ ይማልዳል። አንዳንዴ እንኳን በእግዚአብሔር ፊት ኃጢአትን ብንሰራ በኃጢአት መጽናትን አልኩ ሪሜኒንግ ኢን ሲን እያልኩ አይደለም። አንድ ቀን ተሳስተን ኮሚት ብናረግ ይወቅሰናል እንድንመለስ ወደ ክርስቶስ ፍጹም ሙላት እያደግን ስለምንሄድ ይሄ በውስጣችን ያለው ቅዱሱ መንፈስ የሚቀድስ ምን ያደርጋል? ይቀድሰናል። እንዴት ይቀድሰናል? ኦፍ ኮርስ በሁለት መንገድ ይቀድሰናል። አንደኛው እሱ ራሱ ይወቅሰናል። ከዛስ በቃሉ ይቀድሰናል። ለምን? የዮሐንስ ወንጌል እንደውም እስቲ የሆነ እቺን ቢታነብስ ዮሐንስ 17 ቁጥር 17 እሺ ዮሐንስ 17 ቁጥር 17 እሺ በጌታ በኢየሱስ ስም አነባለሁ። በእውነት ቀድሳቸው ቃልህ እውነት ነው። ይኸው በእውነት ምን አለ? ቀድሳቸው ቃልህ ምንድነው? ይቀድሳል። እውነት ነው። እደን ይሄንን ወደ መዝሙረ ዳዊት ሮጠን ወደ ኋላ ብንሄድ 119 ላይ ቁጥር 9 ጎልማሳ መንገዱን በምን ያነጻልና ቃልህን በመጠበቅ ነው። ከዛ አንተን እንዳልበድል ቃሎችን በልቤ ሰወሩ ይላል። ስለዚህ አስተማማኝ ድጋፍ አለን። በዚህ ምክንያት ነው የማንጠፋው። አስተማማኝ ድጋፍ የጌታ ኢየሱስ ክርስቶስ ራሱ አድኖን ወይም ወልዶን በሌላ ስፍራ እኮ እናት እንደሌላቸው ልጆች ምን አላሉ? አልተዋችሁም ብሏል። ስለዚህ ሄደዋል ወደ አባት፣ ተመልሶ ይመጣል። ተመልሶ የሚመጣው ለወደፊት ሊጠብቀን ሳይሆን የጠበቃቸውን ለፍጻሜ ክብር አንተ ቅድም ያልከው ሮሜ ላይ ያነበብከው ለፍጻሜ ክብር ምን ያደርገናል? ይወስደናል። ሁለተኛ በውስጣችን ያለው መንፈስ ቅዱስ ምን ያደርጋል? እና ይጠብቀናል። በሁለት መንገድ ይወቅሰናል፣ ንስሐ እንድንገባ ይመልሰናል። ከዛ ፒዩሪቲውን ደግሞ በመነገር በእግዚአብሔር ቃል ፒዩሪፋይ ያደርጋል። ሶስተኛው አብ ነው ይሄንን የሚያደርገው። አብም ያደርጋል። ፊልጵስዩስ ላይ በነገራችን ላይ የሆነ አንዳንድ ሰዎች ይሄንን ጥቅስ ፊልጵስዩስ 2:12 ላይ ነው የሚያተኩሩት። 2 ላይ ያተኩራሉ። ፊልጵስዩስ 2:12 ላይ ነው የሚያተኩሩት። ምን ይላል? ስለዚህ ወዳጆቼ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ይልና በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ኦኬ ይሄ ትክክል ነው። ቃሉን እንሽራለን አንሽራም? የእግዚአብሔር ቃል ኦኬ ፈጽሙ ይላል። ግን አሁን ደህንነታችሁን ፈጽሙ ያለ ነው አይደል የሚመስለው? ግን ሁልጊዜ መጽሐፍ ቅዱሳችን ወደ ሌላ እንትን መጽሐፍ አዲስ ኪዳን ኦሪጂናሊ መሄድ አለብን። እዛ ጋር የዳናችሁበትን ድነት ነው የሚለው ማለት the work of salvation ነው የሚለው። አሁን do your salvation አይልም። ልብ አድርጉ። do the work of ነው የሚለው። ወይም ደግሞ accomplish the work of salvation ምን ማለት ነው? በክርስቶስ ኢየሱስ የዳንክበት መዳን በውስጥ ያመጣውን ውጤት እሱን ፈጽም ነው። ወደ ላይ ብንሄድ ለምሳሌ እሱ ምንድነው? ወደ ላይ በአውዱ እንኳን ብንሄድ ምዕራፍ 2 ቁጥር 1 ጀምረን ስናነብ በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ምን ይኖራል? እዛ ጋር ምንድነው? ኢየሱስ ክርስቶስ ምንድነው ያደረገው? ኢየሱስ መቼም ለመዳን አይደለም የጠበቀው። እውነት ነው። ከአብ ጋር መተካከልን እንደመቀማት አልቆጠረም። ራሱን ባዶ አደረገ።
እኔ ይገባኛል ይሄን በማድረግ አምላክ ስለሆንኩ እንደፈለግኩ አድርግ ከምድር በቃ አጠፋቸዋለሁ ብሎ አልተናገረም። ያንን ኤክሰርሳይዝ አላደረገም። ነገር ግን ራሱን ምን አደረገ? ትሁት ባዶ አደረገ። መገለጫውስ ያውም የመስቀልን ሞት ምን እስኪም ታዘዝ ሆነ ይላል። ፍጹም ትህትና ማለት ነው። so what is the work of salvation? ትህትና። በመዳን ምክንያት በአንተ ህይወት መንፈስ ቅዱስ የሚያፈራው ፍሬ አንዱ ትህትና ነው። ገላትያ ላይ ፍቅር፣ ደስታ፣ ሰላም እነዚህ ትሁት መሆን፣ አፍቃሪ መሆን፣ ማገልገል፣ ከክፉ ከሆነው መሸሽ እነዚህ ሁሉ መንፈስ ቅዱስ በመዳን ምክንያት ስለወለደ እሱ የሚያፈራው ፍሬ ነው። ይሄንን ፈጽም ነው ያለው እንጂ ድነትን ፈጽም አይደለም። ይሄን አድርግ ነው ያለው። እሺ አሁን እኛ አሁንም ኮንፊውዚንግ ይመስላል። ቁጥር 12 ላይ ብናቆም ንግግራችንን የሆነ ባዶ ይመስላል። ብዙ ሰዎች ደግሞ ቀጥሎ ያለውን ቁጥር አይጠቅሱም። ቀጥሎ ያለው ቁጥር ምን ይላል? 13 ስለ በጎ ፈቃዱ። ስለ በጎ ፈቃዱ የተባለው አሁንም በአውዱ ቅድም የተነጋገርነው ነው። ትህትና የእግዚአብሔር በጎ ፈቃድ ነው። እውነት የእግዚአብሔር በጎ ፈቃድ ነው። ፍቅር የእግዚአብሔር በጎ ፈቃድ ነው። በእውነት በፍቅር በደስታ በቅድስና እግዚአብሔርን በመፍራት መኖር የእግዚአብሔር በጎ ፈቃድ ነው። ይህንን ዲዛይር ይላል መፈለግንም ማድረግንም በእናንተ የሚሰራ ማን ነው? እግዚአብሔር ነውና። አይታችኋል? አትንጥል ማለት ነው። ድነታችንን እዚህ እንዳለው በፍርሃት በመንቀጥቀጥ ማለት ምንድነው? እውነት እግዚአብሔር ደህንነት የሰጠህን እግዚአብሔርን ቅድም ደግሞ ቁጣ አላልንም። ይሄ ማለት ምን ማለት ነው? እግዚአብሔር ከቁጣ ነው ያዳነን። ይሄ ቁጣ አይደለም ተንቀጥቅጠህ የምትተርፍበት አይደለም። ለዘላለም እየተቃጠልክ የምትኖርበት ፍርሃት፣ ከባድ ፍርሃት ነው። ስለዚህ አሁን ከዛ ፍርሃት ወጥተናል። ግን ከዚያ ፍርሃት ደግሞ ያወጣን እግዚአብሔር ኢኳሊ ሳይሆን ከዛ ባለፈ ሊፈራ ሊከበር ሊወደስ ይህን ህይወትን የሰጠን እግዚአብሔር ከፍልን ይገባል። በድፍረት በፊቱ መኖር የለብን። እንደፈለቁ አሁን ሰዎች ጸጋ ስለዚህ እንደፈለገ ማን ነው ያለው? መጽሐፍ ቅዱስ አይደለም። ግን ይህንን ራሱ ፈርተህ እንዳትጨርስ ይህንንም ራሱ እግዚአብሔርን መፍራት እግዚአብሔርን ማክበር በፍጹም ኃጢአትን ማድረግ የለብን። ያን ግርማ ያን ሞገስ ያን ዲዛይር በውስጥህ በእናንተ መካከል የሚሰራ ማን ነው የሚለው? እግዚአብሔር ነው። አየህ አብ ነው። አሁን ይሄ እግዚአብሔር አብን የሚመለከት ወልድ ከላይ ስለተጠቀሰ ማለት ነው። አብን የሚመለከት ነው። እንግዲህ ተመልከት፣ ቅድም ድነታችን የተገመደው ስሉስ በሆነ አንድ አምላክ ነው። ስለዚህ መጽሐፉም ይላል በሁለት የተገመደ በሶስት ግን የተገመደ ምናምን አይበጠስም ይላል በሌላ ስፍራ። ቴዎሎጂም ስንስብ በአብ ሉዓላዊ በሆነ እግዚአብሔር አብ ሁሉም በሚችል ሉዓላዊ በሆነው በጌታ በኢየሱስ ክርስቶስ ሉዓላዊ በሆነው መንፈስ ቅዱስ የተገመደ ነው፣ የተሰራ ነው። ድነት አይጠፋም። ስለዚህ ሌላ መሳሪያም ደግሞ የጠየቀን እውነት ነው። በውስጣችን ያለው መንፈስ ቅዱስ ኢየሱስ ይማልድልናል። መንፈስ ቅዱስ ይማልድልናል፣ ይወቅሰናል፣ በቃሉ ይመልሰናል። ከዛ እዚህ አብ ራሱ ይህን ዲዛይር በውስጤ አብ ነው የሚሰራው እና ስለዚህ በዚህ ምክንያት አሁንም ተጨማሪ መንደርደሪያ ያደረግነው ምንድነው? ድነታችን የማይጠፋበት በዚህ ምክንያት እግዚአብሔር የተመሰገነ ይሁን። የተወደዳችሁ ተመልካቾቻችን ውይይታችንን እያጠቃለልን ነው። እንግዲህ ይህንን ሁሉ ሰብስበን ከድነት ትርጉም ጀመርን። ሚዳነው ከምንድን ነው አለን፣ ሚዳነው እንዴት ነው አለን፣ የሚያድነው ማን ነው አለን፣ ስለ መለኮታዊ ማዳን ብቃት ተነጋገርን፣ ስለ ድነት ዋስትና አሁን ደግሞ አወራን። ጄኒውን ለዳነ ሰው አይጠፋም አለን። እግዚአብሔር ያንን ይጠብቃል። ይሄ ቤተክርስቲያናችንም አቋም ነው፣ መጽሐፍ ቅዱስም ይናገራል። እንደው ስናጠቃለል ወደ ተዛምዶ እንምጣ። ሰዎች አንዱ ፍርሃታቸው ቤተክርስቲያን ውስጥ አንዱ ፍርሃታቸው የዳነ ሰው አይጠፋም ብለን ካስተማርን ሰው እንደፈለገ ይሆናል ነው። መጽሐፉ ግን የሚለው የዳነ ሰው እንደፈለገ አይሆንም። እንደውም እግዚአብሔርን ለማስደሰት ነው የሚኖረው።
አይደል እውነት ነው the work of salvation ይፈጽማል በስራ አይደለም የዳነው በጸጋ ነው የዳነው ግን ደግሞ ለስራ ነው የዳነው ይገለጣል ይታያልና እስቲ ወደ ተዛምዶ ወደ ኢምፕሊኬሽኖቹ እንምጣ ለምን ዳነን ስለዳነ እንዴት እንኖር በዚህ ብናጠቃልል በጣም ጥሩ ነውና እስቲ ምንቱ ዮኒ ይሄንን ጥያቄ ስለጠየቀኝ በጣም ደስ ብሎኛል ለመመለስ ሞተው ጥያቄ ነው ምክንያቱም የብዙ ሰው ጥያቄም ስለሆነ ሁለት ነገሮች ነው የጠየቀኝ አንደኛ ለምንድን የዳነው ከዛን ደግሞ ስለዳነን እንዴት እንኖር ነው የመጀመሪያው ለምንድን የዳነው የሚለውን ከኤፌሶ መጽሐፍ ምዕራፍ 1 መመልከት እንችላለን ለምንድን የዳነው እግዚአብሔር ይሄን ሁሉ ተአምር ለመሸከም አይምሮአችን ሊሸከመው ከሚችለው በላይ የሆነን አሰራር ያደረገው ምን ፈልጎ ነው ፋይናሊ ኢየሱስ ክርስቶስን በእንጨት ላይ እንዲዋረድ እንዲጠለጠል እንዲሞት እና ደግሞ ከሙታንም መካከል በኩር ሆኖ እንዲነሳ ኃያል አቅሙን ገልጦ አስነስቶ በርሱ የሚያምነውን ምናምንቴ ሰው የእግዚአብሔር ጽድቅ አድርጎ የሚያስቆጥር ተአምር ከሰራ በኋላ ምንድነው በዚህ ውስጥ እግዚአብሔር የሚጠይቀው ነገር ሚለውን ስንመለከት መልስ የምናገኘው ከኤፌሶ መጽሐፍ ነው አንዱ እቺን ብቻ እንመልከት ለምሳሌ ኤፌሶ መጽሐፍ ምዕራፍ 1 ቁጥር 6 ላይ ደጋግመን ለማየት ሞክረናል አንደኛ በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ነው እንግዲህ ይሄኛው ክፍል በክርስቶስ በሰማይ ስፍራ መንፈሳዊ በረከቱ ላይ ባረከን የጌታችን አምላክና አባት ይባረክ ታምር እኮ ነው በአማርኛ ስናነበው ነው እንቀላል የሚሆነው በክርስቶስ በሰማይ ስፍራ በመንፈሳዊ በረከት የባረከን የጌታችን አምላክና አባት ይባረክ በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን በበጎ ፈቃዱ ለእርሱ ልጆች እንድንሆን አስቀድሞ ወሰነን ካለ በኋላ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ እግዚአብሔር ከዚህ ሁሉ ታምር በኋላ ከዳናው ከተረፈው የዚህ የጸጋ ትሩፋት ህይወቱን ከለወጠለት ሰው ምን ይጠይቃል የጸጋው ክብር እንዲመሰገን በሰማይ ያሉ አካላት ምንድነው ከዚህ ሁሉ የእግዚአብሔር አሰራር እግዚአብሔር የሚጠይቀው የጸጋው ክብር ይመሰገን ዘንድ የምናየው የማናየው ፍጥረት ሁሉ ለዚህ የጸጋ ክብር ምስጋና ይሰጥ ዘንድ ቀጥሎም ደግሞ ይቀጥልና ቁጥር 12 ላይ ይሄውን በክርስቶስ ተስፋ በማድረጋቸው በማድረግ የመጀመሪያ የሆነን እኛ ለክብሩ ምስጋና እንሆን ዘንድ እንደገና ያወራና ይሄውም ደግሞ በክርስቶስ ተስፋ በማድረግ የመጀመሪያ የሆን ነው እኛ በዚህ የእግዚአብሔር የጸጋ አሰራር አይሁድና አሕዛብ በአንዱ በክርስቶስ በኩል አንድ አካል ሆኖ በሚገመዱበት ኢየሱስ ክርስቶስ ራስ ቤተክርስቲያን አካል በመጥቶነበት እንደው ይሄ ሎጂክ እንኳን እንዴት ነው ራስንና አካልን መለያየት የሚቻለው እኔ ክርስቶስ ብልት ነኝ ከቅዱሳን ጋር የክርስቶስ አካል ነኝ የዚህ አካል ራስ ማን ነው ክርስቶስ አካሉ ራሱ የሚባለው የቤተክርስቲያን አካል አይደለም የማካል ነው የሚባለው የክርስቶስ አካል ይሄን ሁሉ ካደረገ በኋላ ምንድነው የሚጠብቀው ጳውሎስ የመጀመሪያ የሆነንኛ ለክብሩ ምስጋና እንሆን ዘንድ የመጨረሻ የሆነን በመጨረሻው ዘመን ያለንኛ ከዚህ የተለየ ነገር አይደለም እግዚአብሔር የሚጠብቅብን ለክብሩ ምስጋና ይሆን ዘንድ እኔ ማን ነኝ ምን አይነት ድንቅ ጸጋ ተገለጠ ኃጢያተኛውን እችን ጣቱን ያላንቀሳቀሰውን ሰው ራሱን ለማትረፍ ጣቱን ያላንቀሳቀሰው ሰው እንዴት ሉዓላዊ ኃያል ቅዱስ ጻድቅ በሆነ በእግዚአብሔር ታሰበ የጸጋው ክብር ይመስገን ብሎ ራሱን በአንደበቱን ህይወቱን ለምምዱን ሐሳቡን መንፈሱን ሁለንተናውን ለእግዚአብሔር ምስጋና ማቅረብ ነው ይሄው ምዕራፍ ይቀጥልና ከጥቂት ቁጥሮች በኋላ ከሁለት ቁጥሮች በኋላ ቁጥር 14 ላይ ለክብሩ ምስጋና ለመሆን የእግዚአብሔር የሆኑቱ እስኪዋጁ ድረስ እርሱ ለርስታችን ዋስትና የሚሆን ያጃ ነው ስለመንፈስ ቅዱስ መሃል ላይ ደግሞ ያወራና ለክብሩ ምስጋና ለመሆን አሁንም እግዚአብሔር የሚዋጀን ለምንድን ነው አሁን መጀመሪያ ይሆነው ለክብሩ ምስጋና እንድንሆን በስተመጨረሻም ደግሞ መንፈስ ቅዱስ አትሞን ነገር ሲጠናቀቅ የእግዚአብሔር አልቲሜት ጎል ምንድነው ለክብሩ ምስጋና ለመሆን የእግዚአብሔር የሆኑቱ እስኪዋጁ ድረስ እርሱ ለርስታችን መያዣ ዋስትና የሚሆን መያዣ ነው ወደፊትም ይሄ መንፈስ ቅዱስ ርስታችን ድነታችን በአዲስ በተለወጠ በማይበሰብስ ሕያው በሆነ በዛ አካልም ደግሞ ሲሆን የእግዚአብሔር አልቲሜት ጎል ለክብሩ ምስጋና እንዲሆን ነውና ለምንድነው የዳነው ካለ ለክብሩ ምስጋና እንዲሆን ነው በቃ ብዙ እግዚአብሔር እንተሚለው የለምና ከዛስ ግን ከዳንን በኋላ እንዴት እንኖር
የብዙ ሰው ጥያቄ ነው፣ ትክክለኛም ጥያቄ ነው። እንደምናውቀው ቀደም ሮሜ መጽሐፍ ምዕራፍ 1 አይሁድ አሕዛብን እኮ ኮነነ አይደለም? የህሊና ህግ ተሰጥቶ ከፍርድ በታች አይደላችሁም ማለት። 2 ላይ አይሁድን ኮነነ። ህግ አለ ትላለህ፣ ግን እንደ ህጉ እየተመላለስክ አይደለም። ህግን የሚሰሙት እኮ አይደለም የሚያደርጉት ናቸው አለ። ምዕራፍ 3 ላይ ሁሉን ከህግ በታች ምን ብለናቸዋል አለ? ከሰናቸዋል። አንድ እንኳን ጻድቅ የለም አለን ቀደም። ሁሉን አሁን ማንም እንዳያፈነግጥ አይሁድም ብትሆን አሕዛብ ከፍርድ በታች ነው። ስለዚህ የመፍትሄ ሐሳብ አለ፣ እርሱም እንዲያው የሆነ የእግዚአብሔር ጸጋ ነው አለ። 4 ላይ የአብርሃምን አንስቶ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። ይሄ ጽድቅ ደግሞ ለእሱ ብቻ አይደለም ለእኛም እንደሆነ 5 ላይ ደግሞ ፊተኛውና ኋለኛውን አዳም ያው በፊተኛው አዳም በአንዱ አዳም ምክንያት ኃጢአት ለሰው ሁሉ ደረሰ። ግን ጽድቁ ደግሞ ይሄ ጽድቅ ስጦታ ደግሞ እንደ በደሉ መጠን ከዛ ይልቅ ነው። እንዴት? አንዱ ኢየሱስ ክርስቶስ ደግሞ ለሚያምኑት ሁሉ ደግሞ ምንን አመጣ? ጽድቅን አመጣ ይላል። አሜዚንግ እኮ ነው በጣም። አሁን ሰው በአዳም ምክንያት ኃጢአተኛ ነኝ ብሎ ያምናል። በክርስቶስ ምክንያት ጻድቅ ነኝ ብሎ ማመን ግን ይከብዳል። ታላቅ የተገለጠው ጸጋ እሱ ነው። ከአዳም ከፊተኛው አዳም ይልቅ የኋለኛው አዳም ያስገኘው ነገር ብዙ ነው እና በእርሱ መታዘዝ እኛ እንደታዘዝን ተቆጠርን። ሕግ ሁሉ የሚጠብቀብንን ነገር ኢየሱስ ፈጽሞ ለእኛ እንደሆነ ተቆጠረልን ሲል ይመስለኛል ሰዎች ኦኬ ጸጋ እንዲበዛ በኃጢአት ጸንተን እንኖር እንዴ ታዲያ የሚል ጥያቄ የሚፈጥር ወይ እንደሆነ አስቀድሞ ገምተዋል ወይ ደግሞ እንደዚህ አይነት ሩመሮች አሉ ማለት ነው። ምትለን አሁን በጸጋ ነው በጸጋ ብቻ ነው እና በክርስቶስ ጽድቅ የኛ ጽድቅ ተደርጎ ተቆጥሯል። ኃጢአት ሲበዛ ጸጋው ደግሞ ከመጠን ይልቅ እጅግ በዛ አልከን። ስለዚህ ጸጋ እንዲበዛ በኃጢአት ጸንተን እንኖር አለ ሚል ጥያቄ ይጠይቃልና ቀጥሎ ያለው ምዕራፍ ላይ እኮ የሚያብራራው እሱ ነው። አይደለም እኛ ለኃጢአት ሞተን እኮ ለጽድቅ የምንኖር ነው። በጸጋ ማለት እኮ ሌላኛው ትርጉሙ ለኃጢአት ምን ማለት ነው? መሞት ማለት እኮ ነው። በጸጋ መዳን እኮ ማለት ሕያውነት ነው አይደለም? እኛ በጥምቀት እኮ ከእርሱ ጋር አብረን ስንቀበር ደግሞ በአዲስ ሕይወት እንድንመላለስ ከእርሱ ጋር ደግሞ ስንነሳ እኮ እየተባበርን ነው። በጸጋ ድኛለሁ ማለት በክርስቶስ ሕይወት ሕያው ሆኛለሁ ማለት ነው እኮ። ይሄ ደግሞ ሌላኛው አቻ ትርጉሙ ለኃጢአት ምን ብያለሁ ማለት ነው? ምውት ሆኛለሁ። እንዴት አድርጌ ነው በዛ ወደፊት የምኖረው? በጸጋ መዳን እኮ ማለት እኮ ለኃጢአት መሞት ማለት ነው። ከኃጢአት አርነት ነፃ አውጥቶኝ ከዲያብሎስ አርነት ነፃ አውጥቶኝ እንዴት ነው በዛ መመላለሰው የሚል ጥያቄ ያነሳል። ቲቶም የሚያስረዳው ቲቶ 2 ላይ ጳውሎስ ይሄን እኮ ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ብሎ አያበቃም። ይህም ጸጋ የቱ? ይሄ ያዳነው ጸጋ ሌላ አይደለም። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን በዚህ ዘመን እንድንኖር በጽድቅ እግዚአብሔርን በመምሰል እንድንኖር ምን ይለናል? ያስተምረናል ይላል። ስለዚህ ለመልካም ስራ ለቅድስና እንደተጠራን ማወቅ እንችላለን። እኛ አሁን ቅድምም የኤፌሶን መጽሐፍ ደጋግመን እየጠቀስን ነው ምዕራፍ 2 ላይ በጸጋ ድናችኋልና ማንም እንዳይመካ ከስራ አይደለም ብሎ እኮ አላቆመም እኮ። ይቀጥላል ቁጥር 10 ላይ እንደዚህ ይላል እኛ ምንድነን? ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ምን አይነት ስራ? መልካሙን ስራ ለማድረግ በማ ተፈጠርን? በኢየሱስ ክርስቶስ ተፈጠርና በኢየሱስ ክርስቶስ እግዚአብሔር ዳግም የፈጠረን ዳግም የወለደን እግዚአብሔር አስቀድሞ እንመላለስበት ዘንድ ያዘጋጀውን መልካሙን ስራ ለማድረግ እንደሆነ ማወቅ እንችላለን። ሮሜ 1:7 በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ምን ለተጠራችሁ። ወዴት ነው የተጠራ ነው? ወደ ቅድስና። እግዚአብሔር የጠራን ወደ ቅድስና ነው። በሮሜ ላላችሁ ሁሉ በአዲስ አበባ ላላችሁ በኢትዮጵያ ምድር ላላችሁ ሁሉ ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 እና 3 በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት። ይሄው መጽደቅን ነው የሚያሳየው። በእምነት በኩል የተቀበሉን የእርሱም የእኛም ጌታ የሆነው የጌታችን ኢየሱስ ክርስቶስ ስም በየስፍራው ከሚጠሩ ሁሉ ጋር ደግሞ ቅዱሳን ለመሆን ለተጠሩት ለተቀደሱትና ቅዱሳን ለመሆን። ይሄኛው ቅዱስና የመጀመሪያው ቅዱስና እግዚአብሔር በእምነት በኩል የሰጠን ቅዱስና ነው። ከዛስ ይሄኛው ቅዱስና ደግሞ ሌላ ቅዱስና አስከትሎታል። ምን? ቅዱሳን ለመሆን። ይሄ ደግሞ ሳንቲፊኬሽን የምንለው ጀስቲፊኬሽን ሳንቲፊኬሽን ማለት በይሄኛውን ደግሞ ህይወት ለመኖር የተጠራን እንደሆነን መጽሐፍ ቅዱስ ደጋግሞ ያስተምራል። የለበስነው ክርስቶስን ለብሳችሁታል ስለሚል ድሮ ቤተሰቤ ጋር ለበዓል ምናምን ነገር ሲሄድ
አንድ ሁለት ጊዜ ቀለም ምናምን ነገር ቀደም ብዬ አንድ ሁለት ቀን ምናምን ቀብቻ አውቃለሁና አንድ የሆነች ቁምጣ ነበረች ሬንጀር ከለ የወታደር ልብስ የምትመስል ቁምጣ እና በሚቀጥለውም ስመጣ ያቺ ቀለም የነካካት ቁምጣ ከሆነች ቲሸርት ጋር ነው የምትወጣልኝ እና እሷን ለብሼ ምናምን ደግሞ በሚቀጥለውም በዓል ያንን አደርጋለሁና እናቴ ግቢ ውስጥ ቡና አፍልታም ይሁን ምናምን ውስጥ ትንሽ ረፍት አድርጉ ደግሞ ምናምን ትላለች እና ቆሻሻ ነው ቀለም በቀለም ሆኗል ልብሴ እና ሄጂ ግቢ ውስጥ ደረጃ ላይ መሬት ላይ ምናምን ሊሆን ይችላል ዘርፈጥ ነው የምለው ምክንያቱም ያደረኩት ልብስ ምንድነው ቆሻሻ ነው በየአመቱ ቀለም መቀባበት ቆሻሻ ነው ለዚህ ልብስ መሬት ወለውል አልገኝም አይደል ግን እንደዚህ ደግሞ ዘንጬ የወጣውስ ጊዜ ጥሩ ሱፍ ደግሞ አድርጌ የወጣውስ ጊዜ ካፌ እንኳን እኮ አስተናጋጇ ጠብ ያረጋችሁ የወለወለችው ያየው ድጋሚ በጣቴ ምናምን ቼክ አደርጋለሁ አይደል ምንድነው እንደዚህ እንደሆነ ያደረገኝ የለበስኩት ልብስ ነው ጽድቅን ለብሻለሁ ክርስቶስን ለብሻለሁ ንጽህናን ለብሻለሁ የእግዚአብሔር ጽድቅ ተደረገ ተቆጥሬያለሁ ስለዚህ ሁሉን ነገር በጥንቃቄ እሱን ሊያከብር በሚችል መንገድ ብቻ የማድረግ ውስጣዊ በመንፈስ ቅዱስ የሆነ መነሳሳት ፍላጎት ዲዛየር አቅምም አለኛ እግዚአብሔር ይሰጠኝና አማኞች የሆነን ሰዎች በክርስቶስ ሥራ ኢየሱስን የለበስን በመሆናችን እግዚአብሔርን በሚያሳዝን ነገር ውስጥ ለመጠላለፍ ፈቃድ ያላገኘን አድርገን ሊሰማን ማሰብ ጥሩ አይደለም ማግባብም አይደለም በጣም ኑፋቄ ነው ሌላኛውን ክፍ ማስተምር ሰው እንደውም ሊወቀስ ይገባል ብዙ ሰዎች በክርስቶስ በኩል ስለተደረገው ነገር ይናገራሉ ግን ደግሞ ይሄ የተደረገው አዲስ ህይወት ምን እንደሚጠብቅብን ግን አያነሱ ፖዚሽናል ሳንቲፊኬሽናችን ነው ወይም ስፍራዊ ቅድስናችንን ያሳሉ ተግባራዊና ፕራክቲካል ሳንቲፊኬሽናችን ግን አያነሱና ወንጌልን ግን አይተን ኮን ኤፌሶን ስናጠና 1 2 3 በክርስቶስ እንዲተደረጋችሁ 4 ላይ ሲጀምር ኮ ለክርስቶስ ወንጌል እንደሚገባ ሮሜን ተመልከተ 1 2 3 የእግዚአብሔር ጽድቅ ከ8 12 ነው ደግሞ ተግባራዊ ነገር ይጀምራልና የተቀበልነው ይሄ ጸጋ ህይወት ደግሞ ሌላ ክንፍ አለው የተግባር ህይወት በእኛ ውስጥ የሚያደርግ እንደሆነ ማሰብ አለብን ነው ጌታ ኢየሱስ አብስቶ ይባርክ ምናልባት ፓስተር እዚህ ለመጨመረው ካለ በእውነት የሚጠቃቅሳቸውን ጥቅሶች ወንድሜ ጨርሶታል እና ይሄ ለእግዚአብሔር ምስጋና የሚል ይተካ በጣም የሚገርም ራሱ ሲነ መለኮት አለበት አሁን 1:6 አውዱ ላይ አብን ነው የሚያሳየው ይገርማችኋል 1:12 ደግሞ ወልድን ነው የሚያሳየው 1:13 እና 14 ደግሞ መንፈስ ቅዱስ ነው የሚያሳየው ተመልከቱ ኢቭን በራሱ ይሄ የምንኖርበትን ኑሮ ዓላማ ራሱ አብ ይከብር ዘንድ ወልድ ይከብር ዘንድ መንፈስ ቅዱስ ምን ይሆን ዘንድ ይከብር ዘንድ እና ይነገረናል ማለት ነው እኔ እዚህ ጋር የጻፍኩትን አንተ ተናገርክ በቃ አሁን ይሄ ሮሜ ከምዕራፍ 1 እስከ 11 ሊናቆስ ስለሚገባ ስለ ኮንቪክሽን ስለ ኮግኒቲቭ አስፔክት ኦፍ ሳልቬሽን በአእምሮአችን ኮንቪክትድ ሆነን ሊናቆስ የሚገባ ድነት የተሰራ ድነት የዚህ የተሰራ ድነት ደግሞ የሚያመጣውን ውጤት መኖር ከቁጥር ምዕራፍ 12 ጀምሮ እስከ ምዕራፍ 16 እንግዲህ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት ታድርጉ ዘንድ አይደለም ሰውነታችሁን ሕያውና ቅዱስ መስዋዕት ከዛ አእምራችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ እኛ የተጠራ ነው ዓለምን ልንመስል አይደለም ስለዚህ እዛ ጋር ግልጽ ሊሆን የሚገባው ምንድነው መለኮታዊ ነው ዝግጅቱ ኤቭሪቲንግ ይቅዱ መለኮታዊ ነው ወደኛ የመጣበት መንገድ መለኮታዊ ነው እና የሚጠብቀንም እስከ መጨረሻው እሱ እንደሆነ ነው ያየነው ነገር ግን እስከ መጨረሻው እየኖርን ደግሞ እንድንኖር የጠራን በቅድስና እንድንኖር ሮሜ በጣም ደስ የሚል ጥቅስ ነው የጠቀስከው ሮሜ ምዕራፍ 1:7 ላይ የጠራን እሱ ነው አንዲያ ቅድም ያልከው ለምሳሌ አንዲያ ቆሮንቶስ ምዕራፍ 1 ቁጥር ለተጠሩት ይላል እዛው ቁጥር 9 ላይ የጠራችሁ እግዚአብሔር ነው ይላል ከዛ ቁጥር 26 ላይ በጣም የሚገርም አንዲያ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ ወንድሞች ሆይ መጠራታችሁን ምን አርጉ አስቡ እና ይሄ ማለት የተጠራንበት መጠራት የምንዘነጋው አይደለም ማለት ነው ስለዚህ እስከ መጨረሻው ይሄንን እንድናደርግ ተጠብቀናል አሁን ለምሳሌ እንዲህ ብለን እናስብ
ከድነት ትሩፋቶች አንዱ ልጅነት ነው አይደል? ክርስቶስን በማመን የሚገኝ ልጅነት ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። በስሙ ለሚያምኑት ግን ለእነርሱ የእግዚአብሔር ምን ልጆች ይሆኑ ዘንድ። የአይሁድ ቋንቋ ነው ልጅነትና አባትነት። በልጅና በአባት መካከል ያለ ምን አለ ማለት ነው? ሪሌሽንሺፕ አለ ማለት ነው። ይሄ ሪሌሽንሺፕ ምን መሆን አለበት? ጤናማ መሆን አለበት። ከዚህ ውጪ ማሰብ ቅድም አንተ እንዳልከው ማለት ከሱ ውጪ ማሰብ እኔ እንጃ ከየት የመጣ ትምህርት እንደሆነ መጽሐፍ ቅዱሳችን አይናገርም። እውነት ነው፣ በፍጹም አይናገርም። ስለዚህ የሆነ አንዱን ክንፍ ሰብረ የምትሄድበት ክርስትና ከቶ የለም። ስለዚህ በትምህርት ነፋስ ወዲያና ወዲህ እየተንሳፈፍን ይላል። ህፃናት መሆን ወደፊት አይገባንም ይላል። ስለዚህ የተለያዩ የትምህርት ነፋሳት አይደለም ጀስት መጽሐፍ ቅዱሳችን ጋር ማምጣት አለብን። ምናልባት በኋላ ላይ የሆነ መጨረሻ ላይ ለቤተክርስቲያኖች የሚመራን ለቤተክርስቲያኖች መጋቢዎች፣ አገልጋዮች የምናደርገው ጥሪ ይኖረናል። ሪሊ ወደዚህ አይነት ውዥንብር ውስጥ ለምን እንገባለን? ምንድነው ያጣን? ምንድነው ያነሰን? ምንድነው ማድረግ ያቃተን የሚለው ላይ መሄድ እንችላለንና ስለዚህ እግዚአብሔር ትልቅ ነው። አሜን። የእግዚአብሔር ስም የተመሰገነ ይሁን። ውይይታችንን እናጠቃልላለን። እንግዲህ መዳን በጣም እጅግ ውድ እንደሆነ ድንቅ እንደሆነ ጌታ ኢየሱስ ክርስቶስ የሰራልን ስራ እንደሆነ ተነጋገርን። ስለ ድነት ዋስትና ተነጋገርን። በጣም ፕሪሺየስ የሆነ ውድ ህይወት ነው የተሰጠን። የእግዚአብሔር ስም የተመሰገነ ይሁንና መጨረሻ ላይ እንዳላችሁት ነው ማጠቃለል ያለብን። በክርስቶስ ኢየሱስ ጸጋ ድነናል፣ ደግሞ በጸጋ እንኖራለን። ጸጋ በስቷልና በኃጢአት እንመላለስ ወይ እንደፈለግን እንኑር ወይ አይደለም ነው የሚለው ጳውሎስ ራሱ። እንደው 1-2-3 ጥቅሶችን ብቻ አንብቤ ብናጠቃልል በጣም ደስ ይለኛል። ስለ ጸጋ፣ ስለ መጽደቅ፣ ስለ እግዚአብሔር ድንቅ ስራ የሚያወራው ጳውሎስ ሮሜ ምዕራፍ 12 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይለናል። እሺ ኤፌሶንን ደግሞ እናንብብ። ስለዛ ታላቅ ድነት፣ ስለዛ ታላቅ ጥሪ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ያወራና አሁን ስላወራናቸው ጸጋ ምዕራፍ 4 ላይ እንግዲህ በጌታ እስር የሆነው እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። እንደሚገባ ትመላለሱ ዘንድ። አሁን እንዳልከው ይሄን ልብስ ለብሰ ነጭ ልብስ ለብሰ ጭቃ ላይ አትቀመጥም። መጋቢ እንዳለው በቃ በኋላ አጥበዋለሁ ብለን አንንከባለን። አንድ ጥቅስ ብቻ ልጨምር። ተሰሎንቄ ምዕራፍ የመጀመሪያው ተሰሎንቄ ምዕራፍ 4 ላይ አንደኛ ተሰሎንቄ ምዕራፍ 4 እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙት እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን። በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና። እግዚአብሔር የተመሰገነ ይሁን። በጸጋ ድነናል፣ በጸጋ እንኖራለን፣ በቅድስና እንኖራለን። ይሄ ነው ሙሉ ወንጌል፣ ይሄ ነው ሙሉ የጸጋ ትምህርት። በክርስቶስ ኢየሱስ ድነናል፣ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርገን ራሳችንን እያቀረብን እንኖራለን። እንደሱ እንመላለሳለን፣ የሱን ምሳሌነት እንከተላለን፣ በትህትና እንኖራለን፣ በጽድቅ እንኖራለን፣ በቅድስና እንኖራለን። በትክክል ድነዋል በሚያሰኝ መንገድ እንኖራለን። የእግዚአብሔር ሕይወት የክርስቶስ ኢየሱስ ሕይወት በእኛ ውስጥ እንዳለ በሚያሳይ መንገድ ደግሞ እንኖራለን። ስራችንን ኢየሱስ ክርስቶስ ሰርቶልናል። በስራ ሳይሆን በእምነት ድነናል። በእምነት የዳንን ሰዎች ደግሞ እንሰራለን። ለመዳን አይደለም፣
ስለ ዳንን ስለ ጸደቅን የእግዚአብሔር ልጆች ስለሆንን በደስታ እንኖራለን በእያንዳንዱ ቀን በጽድቅ በቅድስና እግዚአብሔር አምላክን ደስ በሚያሰኝ ሕይወት በእግዚአብሔር ጸጋ ድጋፍ በራሳችን ጉልበት ኃይል ሳይሆን በእግዚአብሔር ጸጋ ብዛት በእግዚአብሔር ጸጋ ድጋፍ ጽድቅን ቅድስናን በሚያስተምረን በእግዚአብሔር ጸጋ ኢየሱስ ክርስቶስ እስኪመጣ ድረስ ራሳችንን በመግዛት በጽድቅ በቅድስና እንድንኖር በሚያስተምረን በእግዚአብሔር ጸጋ ድጋፍና ኃይል ይሄን ሕይወት እንኖራለን እግዚአብሔር የተመሰገነ ይሁን አሜን አገልጋዮች መጋቢዎች ወንጌላውያን በጌታ በኢየሱስ ክርስቶስ ስም የምናቀርበው ታላቅ ጥሪ ይሄን ሙሉ እናስተምር ይሄንን ሙሉ እውነት እናስተምር የዳነ ሰው ይኖራል ሕይወቱ ይናገራል ሕይወቱ ይመሰክራል ድነሃል እንደፈለክ ለቃሌ ይቅርታ አድርጉልኝ እንደፈለክ ተጨማለቅ ሚል ወንጌል የለም ጳውሎስ አላስተማረም ኢየሱስ ክርስቶስ አላስተማረም የእግዚአብሔርን ቃል ያስተማሩ አባቶች ይሄንን አላስተማሩ ስለዚህ ይሄን ከግምት በማስገባት እንድንኖር በዚህ ነፃነት እንድንኖር እግዚአብሔርን ያከበረን ደስ ይያለን እንድንኖር የሚገባውን መስዋዕት ያቀርበን እንድንኖር እግዚአብሔር አምላክ ይርዳን ውይይታችን በጣም ግሩም ነበር እግዚአብሔር የተመሰገነ ይሁን እንግዶቼን በጣም አድርጌ አመሰግናለሁ ወንድሜ ምንቱ መጋቢ አበራ ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ የተወደዳችሁ ተመልካቾቻችን ይሄንን እውነት በእግዚአብሔር ጸጋ ታገዘን እንድንኖር እንናደፋፍራችሁ እንወዳለን ውይይታችን ይሄንን ይመስል ነበር ምናልባት ይሄን ውይይታችንን ትንሽ ቁራጩን ሳይሆን ሙሉውን ከሰማችሁ በኋላ ጥያቄዎች ካሏችሁ ከስር በመናስቀምጠው ቁጥር መጠየቅ ይቻላል በየቤታችሁ ባላችሁበት በየአጥቢያችሁ በየአገልግሎታችሁ የእግዚአብሔር ጸጋ የእግዚአብሔር ሰላም የእግዚአብሔር ፍቅር ከናንተ ጋር እንዲሆን የክርስቶስ ኢየሱስ የማዳን ትሩፋት የጸጋው ባለጠግነት ሁሉ ጊዜ ተትረፍርፎ እንዲበዛላችሁ ይሄንን እውነት ደግሞ ብርሃን የሆነውን ይሄንን እውነት ደግሞ እንደ ብርሃንና እንደ ጨው በመኖር እንድንገልጥ ሌሎችን በህይወታችን ኢየሱስን በሚመስል ኑሮ ደግሞ እንድንጣራ አደራ ማለት እንፈልጋለን ጌታ ኢየሱስ አብስቶ ይባርካችሁ ደህና ሁኑ